ልብሱ ምንም አይመለከትም አይመለከተውም ለምን ይመለከተዋል በቃ ቁጭ በል ወታደር አይደለም አይደለም እሺ ፕራክቲካሊ እንዲህ ያሳየው በእውነት ላሳይ ለላ እሺ ና ቁጭ በል ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሽ ባህሩን ማለት አለብኝ እሺ ይሄ ልሰብረው ኧረ በእናትህ እንዴት ይብረድልኝ እሺ ትንሽ ቁጭ በል እኮ እንዴ ይብረድልህ እኮ ነው ጉድ ነው ዛሬ በቃ አሁን ቁጭ አለ እኛ ከእናንተ ብዙ እንጠብቃለን ሁለታችሁ የኢትዮጵያ ህዝብ ሚዲያውም የእግረኛ ተመልካቾች እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ ይሄ ክራንች እሱ መራብ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲህ ቀልባታለሁ አየር ላይ እርሳሷን በትክክል አበባይ ደሜነ ስለዚህ የሰማው እዛ እንዲህ ብትተኮስ እንዲህ ቢጀ እንዲህ ቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ እሺ አሁን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን ልበል እንነጋገር በቃ በጣም ተሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ተመዘለ በኋላ አትነሳም እርግጠኛ ነኝ አልነሳም ይኸውልህ ብርሃን በጨለማ ያበራል ጨለማው ማላሸነፍ ወይ ለማጣፍ ኢንተርቪውን እንደውቀት ገልጻለሁ እኔ አልነሳም በቃ አትነካከል ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል የዘንድሮ ዓመት ግን የሆነ ነገር አለው ይመስለኛል የሚል መጽሐፍ ልኬለውት ስልኬ ላው ላይ ጽፌ ቁም ነገረኛ ነው ለማ አልደወለም እርሶ ደውለው መጽሐፉን አንብቤ መልሼ እደውልልሃለሁ ያሉኛ ሰው ነኝ ዛሬ ከስቼ ጠቁሬ ነው ያኔ በጣም መልካም ወፈር ባልል እንኳን ወዛም ነበርኩ ስለዚህ ባኮትን ክቡር ጠቅላይ ሚኒስትር አብይ አህመድ እርሶ ልክ እንደኔው ሲምፕሊሲቲ በሚያምኑ በሰውነት እንደሚያምኑ አቃለው ራስዎን አይኮፍሱም እባክዎትን 0911 24 87 07 ወይም ደግሞ 0904 299999 ወይ ደግሞ 0911 66 0226 ወይ ደግሞ 0911 68 50 35 እኔን ታጡ ልጄ ሜርሲ አባዮ ትባላለች ኮሪያ ሆስፒታል ሁለተኛ ዓመት ሜዲሲን ተማሪ ነች 0944 74 7997 ይደውሉና ልጄ ትምህርት ነፃ ዕድል ያገኘችው የዶርሚተሪና የምግብ ይክፈሉላት እባክዎት እርሶ የመለመት ጸጋ እንዳለው ታውቃለሁ ስፖንሰር ይፈልጉና ልጄን ስፖንሰር ያርጉ እኔም ይኸው ትምህርት ቤት ተዘግቷል 100,000 ካሬ መሬት ይስጡኝ አብዙ ከ100,000 ካሬ በላይ አልፈልግም ይህ ዓመት ቶሎ ይለቅ ከነግሳንግሱ ለካ ቆሞ የሄዱት ሁሉ ፖለቲከኞችም ሰውም አይደሉም ተመልከቱ ይሄን ቪዲዮ ዘላታ አስተማጋ ዘየ ከአይሮፕላን ወርድና ገባላ እውነቴ ነው የምሬ ነው ያው እንዲያ ካላወቃችሁት በነገራችን ላይ በጣም ትልቅ ፖለቲከኛ ነው ማለት የፖለቲካ ሐሳቦች ሲኖሩ ትላልቅ ቲቪዎች ላይ የተጠራ ሐሳቦችን የሚሰሰው ነውና እኔ የ60ዎቹና የ70ዎቹ ሰዎች በተለይ ደግሞ በፖለቲካው ዘርፍ ላይ የተሳተፉ ሰዎች እጅግ በጣም ትልቅ ችግር አለባቸው ብዬምላችሁ ለዚህ ነው እንዲሁም የነሱን ሐሳብ ሲከተሉ የመጡ የፖለቲካ ሐሳብ ይዘው የመጡ ሰዎች እንዲሁም ደግሞ በዛ ሐሳብ የተጠመቁ ሰዎች ትልቅ ችግር አለባቸው በነገራችን ላይና መከላከያ ይቀርብለት የሆነ አዋጅ አውጥቶ ነበር ማንኛውም በክብር የተሰናበተ ወይም ደግሞ የመከላከያ አባል የነበረ ሰው የመከላከያን ዩኒፎርም ለብሶ በየሰፈሩ መንቀሳቀስ እንደማይችል ያንንም ጥሶ ከተገኘ ያንንም አዋጅ ጥሶ ከተገኘ ሚሊሻ ወይም ፖሊስ በአቅራቢያው ለሚገኝ የትኛውም የመከላከያ ካምፕ የማስረከብ ግዴታ አለበት የሚል አዋጅ ወጥቶ ነበር ታዲያ ይሄ አዋጅ እሱ ላይ ይሰራም ነው አንድም የመከላከያን ዩኒፎርም ለብሶ ሁለቱም ትልቅ ፖለቲከኛ ነው የሚባል ሰው ነው ትላልቅ ሚዲያዎች ላይ እየቀረበ የራሱን አስተያየት የሚሰሰው ነው በጣም ትላልቅ ሰዎች ናቸውና ለራሳቸው ክብር ባይኖራቸው ለለበሰው ዩኒፎርም ለምንድነው ክብር ማይኖረው ነው እና ወይስ አዋጁ እሱ ላይ አይሰራም ነው እስኪ ሐሳባችሁን ኮሜንት አድርጉልኝ ቪዲዮን ካያችሁ በኋላ ምንድነው የተሰማችሁ ሐሳባችሁን ኮሜንት አድርጉልኝ ኦንላይን ሼር ኮፒ ሊንክ እንዳይረሳ ሼር ቆዩልኝ አንድ የሚባል ነገር እሰማለሁ በተለይ ወታደር ቤት ቆይተው የመጡ ሰዎች ያው
በጥይት የመመታት እድል ይኖራልና ከዛም የመትረፍ እድል ይኖራቸዋል። ከዛም ራሱ ላይ ተመቶ ነው የመጣው። ጥይት ራሱ ውስጥ አለ ሲባል እሰማለሁ። ጥይት እቺ ውስጥ ገብታ ተቀርቅራ በቃ ታቀውስ ይሆናል መርዛማቱን። ያው በርግጥ እንኳን ራስ ውስጥ ጭንቅላት ውስጥ ገብቶ ሌላም ቦታ ላይ ካረፈ ያው ባዕድ ነገር ሁሌም መርዛማ ሊሆን ይችላል፣ መርዞት ሊሆን ይችላል ማለት ነው። አሁን እነሱ ኤግዚስት ያደርጋሉ ብለህ ታስብ አሉ እንዴ? አሁን እኔ ወንድ አለው አንተ አሁን ኤግዚስት ያደርጋሉ ብለህ? አዎ እንዴ ወንድ ነኝ። ወንድነት ግን ተው መጀመሪያ ኤግዚስት ያደርጋሉ ብለህ አለው እንጂ እንዴ ያው አለው እያየኝ አይደል እንዴ? ሶፊ አንድ ነገር ማለት ከምሬ የምነግርህ ያ ነገረኝ። ኤግዚስት አታደርግም። እንዴት የለውም? በፍጹም የለም። እና ከማን ጋር እያወራህ ነው አንተ? እኔ ከሌለው እያወራሁ አይደል? እሺ ቀጥል። ይሄ ማውራትም እኮ አይደለም የራሱ ኦኬ። እንዴ የመጀመሪያው አሁን እኔ መቼ ዕለት ነው ተኛው እንቅልፌ ድብን ብዬ። እሺ ከዛ በህልሜ ጅማ ሄድኩ እና የፕሌን ቲኬት ቆርጬ ኤርፖርት ሄጄ ተሳፍሬ ሄድኩኝ ጅማ። ከዛ 40 ደቂቃ 50 ደቂቃ ያክል ተጉዤ ጅማ ወረድኩኝ እና የሆነ ሪዞርት አልጋ ያዝኩኝ። ከዛ ወጣሁ አልጋዬን ይዤ ምናምን ትንሽ አርፌ ወጣሁና ሐይቅ ዳር መንቀሳቀስ ጀመርኩ። ሳቀስ አዞ መጣብኝ። ፈራሁ፣ ተጨነቅኩኝ፣ ሮጥኩኝ። ከዛ ስሮጥ ሰዎች አገኘሁ። እንግዲህ መሬት አለ መረቅጠው፣ ሰማይ አለ፣ ውሃ አለ፣ አዞ አለ። እብን ነገሩ ሪል ነው። ፍርሃቴ ሪል ነው። አዞ ሪል ነው። ስነቃ በእንቅልፌ ነው። ጅማም አልሄድኩም፣ በአውሮፕላንም አልተሳፈርኩም። ያየሁት ሰማይ ውሸት ነበር። ያየኋት ፀሐይ አልነበረችም። ያየሁት መሬትም አልነበረም። ሌሊት ነበር። የኔ አይደንቲቲም ያ አይደለም። ይሄኛው አካልም አያይም አይሰማም ነበር፣ ተኝቷል። ጆሮዬ ይሄ ጆሮ አይሰማም፣ ይሄ አይን አያይም። ሌላ አይን፣ ሌላ አገር፣ ሌላ ምናምን ተነስቶ ሄዷል። ያ የተዋዘው ሰውዬ ይሄኛው ሲነቃ ያኛው ሰውዬ የለም። ግን ያ ፍርሃት፣ ያ ሰማይ፣ ያ ፀሐይ እንዲህ ብትመታኝ ያመኛል። በህልሜ ፔኑ አለ፣ ሪል ነው ፔኑ፣ እጮሃለሁ እና ስላመመኝ እና ስላየኸኝ አያለሁ። ሰው አንተን አወራሃለሁ በህልሜ ያገኝቻ ልናወራ እንችላለን፣ ልንደባደብ እንችላለን። ያ ስለመሰለን እኛ ስነቃቅቶ የለም፣ ሪል አይደለም። አሁን ይሄ አለ ላይክ ዛት ድሪም ሻዶ ነው ማለት ይሄ በህልምህ እንደዚህ ብትነቃው ነው ያማሃል። መጥቼ ብተፋበት ተናደህ መታኛለህ። ኢሞሽናል አለ፣ ኮንሽንስ አለ፣ ኤቭሪ ፊሊንግ አለ፣ ኤቭሪ ሴንሴሽን አለ። ስለዚህ ያስላለ ስለመሰለን እውነት ነው ማለት። የሚገርመው ግን ያንተ ቅዠት ለሌሎቹ እውነት አይሆንም። አንተ ቃጭተህ እዚህ ጋር ትበጠረቃለህ፣ ለሌላው እውነት ሊሆን አይችልም። ተቀበሉ ልትልም አትችልም። እዛው ተኝተህ ቅር ከፈለክ አዳሜ የቃፊውን ሁሉ መጥቶ ለታሪክ ልንገርህ። አንዲት ልጅ ወንዝ ዳር ላይ ውሃ እየቀዳች ነው እና አንድ ወንድ ወደ እሷ ጋር ጠጋ ይልና እንደ ጥያቄ ልጠይቅሽ ይላታል። እሺ ጠይቀኝ አለችው። ወንዱም እንደዚህ አላት፣ ሴት ልጅ ክፋቷ እስከምን ድረስ ነው አላት። ባላት ቅጽበት ላይ ሴትዮዋ ታላቅ ጮች ቀወጠችው። ደነገጠ። ኧረ እኔ ጥያቄ ነው የጠየቅኩሽ፣ ምን ሆነሽ ነው እንዲህ ለምንድን ነው የምትጮው ያላት። ከዛ ከርቀት ሲመለከት የሰፈሩ ነዋሪዎች መጥረቢያ፣ ቆንጨራ፣ ዱላ ይዘው ወደሱ እየመጡ ምንድነው ሲል ሊደፍረኝ ነበር ብዬ እነግረዋለሁ አለች። እንዴ እኔ እኮ የጠየቅኩሽ የሴት ልጅ ክፋት እስከምን ድረስ ነው እሱን ንገሪኝ ብዬ ነው። ኧረ ከዚህ ጉድ አውጪኝ ይላታል። ወዲያውኑ ከምቀዳው ውሃ ላይ እላዋ ላይ ታፈሳለች፣ እሱ ላይም ትረጨበታለች። ከዛ ሰዎች እየሮጡ ሲመጡ ምንድን ነው ተፈጠረ? አንተ ምን አደረጋት ነው ስትል ሴቷ ምን አለች? ኧረ ይሄ ደግ ሰው ነው አለች። ምን ተፈጥሮ ነው ሲል እዚህ ውሃ ውስጥ ገብቼ እኮ ያዳነኝ ይሄ ወንድ ልጅ ነው። ይሄ ሰውዬ እዛው ቆሞ ግራ ገባው። እንደዚህ አለችው ያቺ ሴት፣ ሴት ልጅን ካከበርካት መልአክ፣ ካላከበርካት ደግሞ ሴጣን ናት አለችው። ግሩም አባባል፣ ግሩም ድንቅ